እነ አብርሃም በጎጃመኛ ጭፈራውን አቀለጡት። ካጠገባቸውም ሌላ ሴት አለች። ምን የቀራልና እነ ጽጌ እነ ፍቅር እነ አቤላ የሌለ የለም። ባለፈው ለታ ነግሬያችሁ ነበር እኮ አዳራሽ ላይ እየቀወጡት ነው ያሉት ብዬ ነግሬያችኋለሁ ማለት ነው። እኔ እንደው እያንዳንዷ ነገር ማለት ነው እንቅጭ እንቅጯን ነጭ ነጯን ነው እኮ የምነግራችሁ መቼ ለታ ወደ አዲስ አበባ እንሄዳለን ብለው ቪዲዮ የለቀቁ ጊዜ ማለት ነው። ሩታና አብርሽ እንግዲህ ሩታ የበረራዋን ሰርዛ ነገ ወደ አዲስ አበባ እንሄዳለን ባሉበት ሰዓት ላይ አዲስ አበባ አዳራሽ ውስጥ ሁላቸውም ተሰብስበው እየቀወጡት ነው ብያችሁ ነበር ማለት ነው። እና እንግዲህ ህፃን ልጅ ማሳደግ ደግሞ ከባድ ነው። እናትነት ታውቃላችሁ። ሩት የለችም፣ እነ ጽጌ ያሉ እነ ፍቅር አሉ፣ የሌለ የለም ማለት ነው። እንዳለ ዩቲዩበሮች እዚህ ጋር ተገኝተው ቀውጠውታል፣ ጨፍረውታል ምናምን ጎጃምኛ ሙዚቃ የተለያዩትን ብሔረሰብ ሙዚቃ እየተከፈተ ሲቀወጥ ነው ያመሸው ማለት ነው። ይሄ እንግዲህ በዓሉ ሊሆን እንደ ነገ በዓሉ ሊሆን እንደ ዛሬ ይሄ ከትናንትና ወዲያ ማለት ነው። ትናንትና ገና ነው አይደለ? ይሄ ማክሰኞ ለታ ማታ ነው አዳራቸውን እንደዚህ ሲቀውጡ የነበረውና እናት መሆን ወላሂ በጣም ትልቅ ክብር ሊሰጣት ይገባል። እናት ማለት ነው። አስባችሁታል? መተኛት እያማራት መዝናናት እያማራት መንቀሳቀስ እያማራት አትሄድም። እናት ለማን ብላ? ለልጅ ብላ። ህፃን ልጅ ስለምታሳድግ ስለምታቅፍ ስለሚያለቅስ ወይ ስለሚተኛ በጣም ብዙ ነገሮች አሉ፣ ይሸናሉ ምናምን እና ያ ነገር ሁሉ አለ እና እናትነት ትልቅነት ነው ወላሂ። አብርሽ ማለት ነው ለሩታ መኪና ብትገዛ ምን ብትገዛ ሁሉም ይገባታል፣ ከዛም በላይ ይገባታል። ምክንያቱም እሷ ክብሯን ዝቅ አድርጋ ተሰድባ ብዙ ነገር ሆና እኔ ሰራችሁ እና ታውቃለህ ስንት ነገር እንዳሳለፋችሁ። አሁን ደግሞ እናንተ ስትዝናኑ እሷ ደግሞ የለችም በሚያሳዝን ሁኔታ። አንሶ ትናንትና 27,000 ሊገባ 26,000 ምናምን ነበር የሩታ ሰብ ላይኳ ማለት ነው። ላይኳን አንስተውታል በሚያሳዝን ሁኔታ 26,000 ምናምን ነበረ። ኦሬዲ ዛሬ 27,000 ወይ 28,000 ድረስ ይገባ ነበር። አዳራቸውን የሄርሜላ ቡችሎች አንስተው 2,000 ምናምን ላይክ አንስተውባት 24,000 ላይ ቁጭ ብሏል አሁን ማለት ነው። ይሄን ያክል ክፋት ምን ያደርግላችኋል? ብር አይጠይቅ፣ ጉልበት አይጠይቅ፣ ምን አይጠይቅ። ከእናንተ ምንም የሚያስፈልግ ነገር የለም። እናንተ ግን አንስታችሁባታል። ይሄን ያክል ነው ክፋታችሁ። ለምን አብርሽ ከሄርሜላ ጋራ ለምን አላየነውም ብላችሁ ለምን ለሩታ በቃ ቤት ተገዛላት ብሎ ቪዲዮ ሲሰራ ቤት ተገዛላት ምናምን ብላችሁ በቅናት በምቀኝነት ያደረጋችሁትን ላይክ መልሳችሁ ማንሳታችሁ በጣም ያሳዝናል። የአብርሽና የሩታ ቤተሰቦች እውነቴን ነው አንድ መሆን አለብን። አንድ ሆነን ወደፊት መቀጠል አለብን ማለት ነው። ይሄን ያክል ነው ክፋታቸው። ለሩታ ቢቆጥር ለአብርሽ ነው የሚቆጥርለት አይደል? በአብርሽ ነው አይደለ? አድሰንሱ ያለው ብሩ የሚገባው ቀጥታ አብርሽ አካውንት ላይ ነው አይደለ? ስለዚህ የሱም ኦዲየንስ የሩታም ኦዲየንስ ሁሉም አንድ መሆን አለበት ከገባችሁ ማለት ነው። ይሄን ያክል ነው ክፋታቸው። ባልና ሚስትን ለያይተው አብርሽንም ጎዱት እኮ የሷን ላይክ የሷን እንትና ለማየት ምናምን አብርሽንም እየጎዱት ነው። እውነት የአብርሽ ኦዲየንሶች እንደዚህ አያደርጉም፣ ላይክ አያነሱም። ገባችሁ? በዚህ ልክ ክፋት ምናምን የለባችሁ። ምክንያቱም የሷ መጠቀም ለሱ መጠቀም ነው፣ የሱ መጠቀም ለሷ መጠቀም ነው። ግን ደግሞ የሄርሜላ ቡችሎት አብርሽን ለምን ከሄርሜላ ጋር አላየነውም ብለው ተናደው በቅናት መንፈስ አነሱት። አፈር ብሉ ቀናተኞች።